ሰላም ጤና ይስጥልኝ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችንም ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆኒ ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖዚ ምን ይሰራ ያታለ አይ በኢየሱስ ስም አታ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋብሞ ሴዶ ወይስ ጆኒ? አሁን ደንግጫለሁ። ምን እንደማወራው ሰው አላውቅም። በስመ አብ ማን ያሸንፋል? ሴዶ ወይስ ጆኒ? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋላችሁ የምትገምቱን ሰዎች እንዳለ ጻፏችሁ። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪን እንሸልማለን። እንዳይዙኝ ነው። ምን ጠብቃላችሁ? የኢትዮጵያ ማርሻልት ኢቲኤፍሲ ውድድር ከቀን ወደ ቀን የሚፈጠሩት አዳዲስ ክስተቶች ከመቼውም ጊዜ በላይ በመላው ሀገሪቱ ትልቅ መነጋገሪያና አጀንዳ መሆናቸውን ቀጥለዋል። ከውድድሩ መግለጫ በኋላም ከተወዳዳሪዎቹ ፍጥጫ እስከ ታሪካዊ የትኬት ዋጋዎች ድረስ በርካታ ያልተጠበቁ ሁነቶች እያስተናገደ ይገኛል። በጉጉት የሚጠበቁት ሁለቱ ተወዳዳሪዎች ሴዶና ጆኒ ለማስታወቂያ ስራ የተቀጠሩበት ኦርቢት ኤሌክትሮኒክስ ውስጥ በድጋሚ ተገናኝተው ወደ ከባድ ፍልሚያና ግርግር አምርተዋል። ጆኒ ቀድሞ በመገኘት ማስታወቂያውን እየሰራና ቪዲዮ እየቀረጸ በነበረበት ወቅት ሴዶ ከጀርባ በኩል ትግል ከፈለገ የታለ አገናኙኝ፣ ማን ነው እዚህ ያለው እያለ እየፎከረ በድንገት ገብቷል። ጆኒ የሴዶን ድምፅ ሲሰማ በድንጋጤ ጠረጴዛውን ወርውሮ ወደ ድምፁ አቅጣጫ ለመደባደብ አምርቷል። ሴዶ ከጀርባ ሆኖ የኦርቢት ኤሌክትሮኒክስ ምርቶች ሲሰብር የታየ ሲሆን ሁለቱን ተወዳዳሪዎች ለመያዝ ገላጋዮች ከፍተኛ ትግል አድርገዋል። በዚህ ግርግር ምክንያት በርካታ የኤሌክትሮኒክስ እቃዎች ተሰብረው ትልቅ አደጋና ኪሳራ አድርሰዋል። የኦርቢት ኤሌክትሮኒክስ ባለቤት ለትርፍና ለማስታወቂያ ጠርቶ ያልተጠበቀ ኪሳራ ውስጥ በመግባቱ እጅግ ተበሳጭቶ እንደነበረ ከፊቱ ማስተዋል ይቻላል። ያልከውን ነገር ሁሉ ፕሬስ ኮንፈረንስ ላይ ታደርገዋለህ። መስበሩን ምኑ ዳኛ ካላተረፈው ሰብረዋል። ለሱ ያለበትን ችግር ካወቀ ያለበትን ብዙ ሰዎች ታፕ ከማረጉ በፊት እኔ መስበር ፍጥነት የሌለኝ ሊመስላቸው ይችላል። ገና መሬት ላይ እንደጣልኩት ነው ታፕ ማድረግ ያለበት እንዳይሰበር። ቢካዝ መቼ እንደማገኘው ምን ያህል ፈጣን እንደሆንኩ ምን ያህል የሰብሚሽን እና የመስበር ሜካኒክስ ፐርፌክት እንደሆነ it's not just the best in Ethiopia, it's the best in Africa and I feel like አንዴ ከያዝኩክ ቋንጣ አደርገዋለሁ። መክረኛለህ። እኔ አሁን ለምሳሌ ኢቲኤፍሲ 03 ላይ መሳተፍ ፈልጋለሁ ከኢንፍሉዌንሰር እኔ to be honest I was actually offended የፋይቱ አሸናፊ ሲል ማለት የነበረበት በቃ ጆኒ ጋር መገባለሁ። ከዛ በኋላ ማለት ሴዶ ሲያስተምር አይቶ ታውቃለህ? አይቷል ሰው ሲያስተምር መደብደብ ነው የምፈልገው ሲል ብለህ የሴዶ ኮንተንት ላይ እዛ ጋርመንት አስፋልት ጫፍ በጥፊ ሊል እኮ ነው በቃ አስተምሮ የሚለክ ማለት እኔ ነው ሴዶ እኔ የማንም ማህይ መጫወቻ ሊሆን ነበር። አይዞህ እኔ ነገ ትመዘገባለህ፣ ግራፕሊንግን በደንብ ትሰራለህ፣ ሬስሊንግን ትሰራለህ፣ ስትራይኪንግ ትሰራለህ። ከዛ ምድረ ቲክቶከር አሰልፈህ ተራ በተራ በሌላ በኩል ነሐሴ 21 ለሚካሄደው ትልቅ ውድድር የመግቢያ ትኬቶች ይፋ የተደረጉ ሲሆን ዋጋው የብዙዎችን አፍ ያስከፈተ መነጋገሪያ ሆኗል። የትኬት ዋጋው ከ4000 ብር ጀምሮ እስከ 100,000 ብር ይደርሳል። የመቀመጫ ደረጃውና የሚሰጠው የአገልግሎት አይነት እንደ ዋጋው ይለያያል። ትንሿ የመግቢያ ዋጋ የተባለችው የ4000 ብር እርሊ በርድ ትኬት ይፋ በሆነ በአንድ ሰዓት ውስጥ ሙሉ በሙሉ ተሽጦ አልቋል። አዘጋጁ ጌች እንደገለጸው በአሁኑ ሰዓት ከ10,000 ብር ጀምሮ ያሉት ትኬቶች ብቻ ያሉ ሲሆን የቪአይፒ ክፍሉ ሙሉ በሙሉ መጠናቀቁን ተናግሯል። ትኬቱን ሪሊዝ አድርገናል። ትኬቱ ወጥቷል። በሳፋሪኮም በኤምፔሳ ሲም ካርድ ሊኖራችሁ ይገባል። አፕሊኬሽኑ ሊኖራችሁ ይገባል። ኤምፔሳ ወይም ሳፋሪኮም ስፖንሰራችን ነው። ስፖርት እድገት ያስፈልገዋል፣ እናንተም ሰፖርት ያስፈልጋችኋል፣ አትሌቶቻችንም ሰፖርት ያስፈልጋችኋል ብለው ስፖንሰር አድርገውን ትኬቱን በእነሱ ነው የምንሸጠው ማለት ነው። ስለዚህ ፕሊስ ቲኬቱን በኤምፔሳ አፕሊኬሽን ለመግዛት ግዙ።
ይሄን ለማለት ያክል ነው። ሰው ትኬቱን እንዳያልቅ ኦልሞስት አሁን የሬጉላሩና መሀል ላይ ያለው ቪቪአይፒ አካባቢ አልቀዋል። ቶሎ በሉና ግዙ ለማለት ያክል ነው። ታንክ ዩ። ኢቲኤፍሲ 02ን ገብታችሁ የምትታደሙበት ቲኬት ዛሬ ጠዋት ይፋ ሆኗል ኤምፔሳ ላይ እና ቲኬቱ በተለቀቀ በ30 ደቂቃ ውስጥ ኤርሊ በርድ ቲኬት አልቋል። የ4,000 ብሩ ቲኬት አልቋል። ስለዚህ አሁን ቲኬቱን ልታገኙ የምትችሉበት ትንሹ የገንዘብ መጠን 10,000 ብር ነው ማለት ነው which is regular ቲኬት። ከዛ ደግሞ ቪአይፒ ቲኬት አለ 20,000 ብር። ምን ያካትታል? 4 የመጠጥ ኩፖን እና 1 የምግብ ኩፖን። ከዛ ደግሞ የፈለጋችሁትን ቦታ መምረጥ ትችላላችሁ ማለት ነው። ከሱ ቀጥሎ ቪቪአይፒ ኖርማል 30,000 ብር ከ3ኛ እስከ 5ኛ ባለው ሮ ላይ መቀመጥ ትችላላችሁ። ከዛ 2 የምግብና 7 የመጠጥ ኩፖኖችን አንድ ላይ ይዛል። የፈለጋችሁትን ቦታ መርጣችሁ መቀመጥ ትችላላችሁ። ሌላኛው ደግሞ ቪቪአይፒ ፕሪሚየም ይባላል 50,000 ብር ነው። ሁለተኛው መደዳ ላይ ነው የምትቀመጡት። 2 የምግብና 10 የመጠጥ ኩፖኖች አሉት። ሌላኛውና የመጨረሻው ቪቪአይፒ ሪንግ ሳይድ ለኬጁ ኦር ደግሞ ለሪንጉ በጣም ቅርብ ናችሁ። ኦልሞስት ከሪንጉ ቀጥሉ ያለው ቦታ ላይ መቀመጥ ፈልጉ ከሆነ ደግሞ 100,000 የኢትዮጵያ ብር ትከፍላላችሁ። ምግብና መጠጥ እንደፈለጋችሁ ነው። ከዛ በተጨማሪ ደግሞ የተደባዳቢዎቹ የፋይተሮቹ ድሬሲንግ ሩም ልብስ የሚቀይሩበት ሩም ድረስ መሄድ ትችላላችሁ ማለት ነው። የቲኬት አቆራረጥ ስነስርዓቱም ኦልሞስት ልክ ዩኤፍሲ ላይ እንዳለው ነው። በጣም ሪዘምብል የሚያደርግ ነው። የምትቀመጡበትን ቦታ እዛው ትመርጣላችሁ። ኤምፔሳ ላይ ምናምን የእናንተ ወንበር ላይ ማንም ሰው አይቀመጥም፣ ምክንያቱም ቁጥር አለው። በዛ መሰረት ነው የምትስተናገዱት ማለት ነው። ከዛ በተጨማሪ ደግሞ ኢቲኤፍሲ 01 ላይ የነበረው መጉላላት በዚህኛው አይኖርም ብዬ አስባለሁ። የመጀመሪያው የትኬት አቆራረጥ ስነስርዓቱ በጣም ጽድት ስላለ ነው። ሁለተኛው ደግሞ በዋጋ ምክንያት ትኬቱ ለብዙ ሰው አፎርደብል ነው ብዬ አላስብም፣ ግን የኢቨንቱን ስታንዳርድ ካያችሁት ይገባዋል ብዬ ነው ማስበው። ይመቻችሁ። ይህ የትኬት ዋጋ በሶሻል ሚዲያና በስፖርት አፍቃሪው ዘንድ ሁለት አይነት አስተያየቶችን አስነስቷል። ለኢትዮጵያ ስፖርት ውድድር እስከ 100,000 ብር መጠየቁ እጅግ የተጋነነና ከአቅም በላይ ነው በሚል እየተተቸ ይገኛል። በርካቶች እኛ በአባይ ቲቪ በቀጥታ ስርጭት እንከታተላለን በማለት ፍላጎታቸውን ገልጸዋል። በሌላ በኩል ደግሞ የውድድሩን ትልቅነትና ተጠባቂነት ግምት ውስጥ በማስገባት ደረጃቸውን የጠበቁ ቦታዎች ላይ 100,000 ብር መክፈል የተለመደና የሚገባ ነው ሲሉም የሚከራከሩ አሉ። ትንሽ ሰፋ ቢል ሴዶን ቀብሮ ነበር። ወይኔ እንዴት ነው ያመጡት ግን እዚህ ነገር ቢቢ ዳግ ወልቀብል አንድ ላይ እውነት ነው። ግን ትንሽ እቺ ቀዳዳ ሰባብተን ሴዶን ነበር የምንቀብርበት። ተመለከቱት እንግዲህ ያው ጄኔስ ይልካል ተክል ተክለናል። የኔ አይተንስ አቮካዶ ነው። የአቮካዶ ተክል እዚሁ እንጦጦ አሻራ ጥለናል። እኔ በየወሩ በየአመቱ የተከታተልኩ ጠይቃታለሁ፣ አያታለሁ። ጃዝሚን ብያታለሁ። እንግዲህ ጃዝሚን ወደ እንደሚሄዱ በዚሁ ነው ምን በኦርቢት ኤሌክትሮኒክስ ውስጥ የተፈጠረው ግርግርና እስከ 100,000 ብር የወጣው የትኬት ዋጋ ላይ የእናንተ ሀሳብ ምንድን ነው? ውድድሩንስ ማን በአሸናፊነት ያጠናቅቃል? ሀሳባችሁን ከታች በኮመንት መስጫው ላይ አጋሩ።